ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። የኢትዮጵያ ሀገራዊ የምክክር ኮሚሽንና ብሔራዊ ምርጫ ቦርድ ወጪ ቆጣቢ የበጀት አጠቃቀም እንዲከተሉ የሕዝብ ተወካዮች ምክር ቤት አሳሰበ። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ሀገራዊ የምክክር ኮሚሽን፣ ብሔራዊ ምርጫ ቦርድና የኢትዮጵያ ፕሬስ ድርጅት ለ2018 ዓ.ም ያስፈልገናል ብለው ባቀረቡት የበጀት እቅድ ላይ ዛሬ ግንቦት 11 ቀን 2017 ዓ.ም ውይይት አካሂዷል። በውይይቱ ወቅትም የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ የኢትዮጵያ ሀገራዊ የምክክር ኮሚሽን፣ ብሔራዊ ምርጫ ቦርድና የኢትዮጵያ ፕሬስ ድርጅት ስራዎቻቸውን ወጪ ቆጣቢ በሆነ መንገድ እንዲያከናውኑና የፌዴራል መንግስት ከሚመድብላቸው በጀት በተጨማሪ ሌሎች የፋይናንስ አማራጮችን እንዲጠቀሙ አሳስበዋል። አክለውም ተቋማቱ ያቀረቡት የ2018 ዓ.ም የበጀት ፍላጎት የተሟላ እንዲሆንና አስፈላጊ መረጃዎችን በዝርዝርና በግልጽ ማስቀመጥ እንደሚገባ ገልጸው የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አብርሃም አለማየሁ በበኩላቸው ተቋማቱ ቅድሚያ የሚሰጣቸውን ተግባራት ለይተው እንዲያስቀምጡ አሳስበዋል። የኢትዮጵያ ሀገራዊ የምክክር ኮሚሽንና ብሔራዊ ምርጫ ቦርድ መንግስት ከሚመድብላቸው በጀት በተጨማሪ ከበጎ አድራጎት ተቋማት ሊያገኙ የሚችሏቸውን የበጀት ድጋፎች ባቀረቡት የበጀት ጥያቄ ሰነድ ውስጥ አካተው እንዲያቀርቡ የቋሚ ኮሚቴው አባላት አሳስበዋል። በመጨረሻም ተቋማቱ ቀደም ሲል የተጠቀሱትን አስተያየቶች አካተው የተሻሻለ የበጀት ጥያቄያቸውን በአጭር ጊዜ ውስጥ ለቋሚ ኮሚቴው እንዲልኩ መመሪያ ተሰጥቷቸዋል። የየተቋማቱ የስራ ኃላፊዎች ያስፈልጋል ያሉትን የበጀት መጠንና ምክንያት ለቋሚ ኮሚቴው ያቀረቡ ሲሆን ካቀረቧቸው ምክንያቶች ውስጥ ስራዎችን በስፋት ለማከናወን ከማቀድና ዲጂታላይዜሽን ጋር በተያያዘ መሆኑን ጠቁመዋል። በቀጣይም በቋሚ ኮሚቴው የተሰጡ አስተያየቶችን መሰረት በማድረግ የበጀት እቅዱን አስተካክለው እንደሚልኩ ገልጸዋል። ህወሓት የፕሪቶሪያው ስምምነት በተሟላ መልኩ ሊፈጸም አልቻለም በማለት ከዚህ ቀደም በተደጋጋሚ የፌዴራሉ መንግስት ሲከስ ቆይቷል። ከቅርብ ጊዜ ወዲህ ደግሞ የፌዴራሉ መንግስት ህወሓትን የሚያሳጣ የሚዲያ ዘመቻ የከፈተበት ይመስላል። በተለይም የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በደረሰባቸው ጫና ክልሉን ከመምራት ተገፍተው ከወጡ በኋላ የህወሓት አመራሮችን የወንጀለኞች ኔትወርክ ነው በማለት ይህንኑ ይጠቁማሉ ያሏቸው መረጃዎች የፌዴራል መንግስት በሚቆጣጠራቸው ሚዲያዎች አጋልጠዋል። ከዚህም አልፈው ህወሓትን የሚዘውሩት እነዚህ ቡድኖች የሰላም ፍላጎት እንደሌላቸው፣ በዚህ ምክንያት የፕሪቶሪያውን ስምምነት በተሟላ መልኩ ለመፈጸም እንዳልተቻለም ሲናገሩ ተደምጠዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በበኩሉ የፌዴራል መንግስት የፕሪቶሪያው ስምምነት ፈራሚ አካላት ስምምነቱን ሊያደናቅፍ የሚችል አሉታዊና የተናጠል የሚዲያ መግለጫ ከመስጠት መቆጠብ አለባቸው የሚለውን ድንጋጌ የፌዴራሉ መንግስት በመጣስ ዘመቻ ከፍቶብኛል በማለት የከሰሰ ሲሆን ይህ ድርጊት መቆም አለበት ሲልም አሳስቧል። በፕሪቶሪያው ስምምነት አንቀጽ 3 ንዑስ አንቀጽ 3 መሰረት የስምምነቱ ፈራሚ የሆኑት ህወሓትና የፌዴራሉ መንግስት ከምንም አይነት የጥላቻ ፕሮፓጋንዳ እንዲቆጠቡ ቢደነግግም የኢትዮጵያ መንግስት ግን ድንጋጌውን በመጣስ በትግራይ ህዝብ፣ በፖለቲካ ድርጅቶቹና በተቋማቱ ላይ ባለስልጣናትና የሚዲያ ሰራዊቱን ተጠቅሞ ከፍተኛ የሆነ የጥላቻ ፕሮፓጋንዳ ዘመቻ ከፍቶብኛል በማለት ከሷል። የፕሮፓጋንዳ ዘመቻው በኢትዮጵያ መንግስት ምክንያት እስካሁን ተግባራዊ ካልተደረገው ስምምነት ጋር ተያይዞ ሰላም ፈላጊውን ህዝብና ዓለም አቀፉን ማህበረሰብ ከፍተኛ ስጋት ውስጥ ከቷል ሲልም ነው ያከለው። የኢትዮጵያ መንግስት የፕሪቶሪያን ስምምነት ተግባራዊ አድርጎ በወራሪዎች ጥይት በበሽታና በረሃብ እየሞቱ ያሉትን ወገኖች ለመታደግ ተግባራዊ እርምጃ መውሰድ ሲገባው አዳዲስ የጥላቻና የጥላቻ ሰባኪዎችን በመመልመል በትግራይ ህዝብና በተቋማቱ ላይ ዘመቻ ከፍቷል ብሏል። መንግስት የአቶ ጌታቸው ረዳን ውሸትና ክህደት እንዲሁም ተለዋዋጭ ባህሪ በመጠቀም የትግራይ ህዝብ እልቂት እንዳይቆም እያደረገው ያለው የጥላቻ ዘመቻ መቆም አለበት ያለው ህወሓት ይኸው አካሄድ በስምምነቱ ተፈራራሚዎች መካከል የተገነባውን እምነት የሚሸረሽር አደገኛ አካሄድ እንደሆነ ሊታወቅ ይገባልም ብሏል። ነገር ግን ይህ የህወሓት ወቀሳና ማሳሰቢያ የፌዴራሉን መንግስት ጆሮ ያገኘ አይመስልም። ምክንያቱም ህወሓት ይህንን መግለጫ ካወጣ ከጥቂት ቀናት በኋላ የፕሪቶሪያው ስምምነት ለምን በተሟላ መልኩ ሊፈጸም እንዳልቻለ የሚያትትና ለዚህም
ህወሓትን ተጠያቂ የሚያደርግ የሚዲያ ዘገባ ተሰናድቷል። በዚህ የሚዲያ ዘገባ ላይ ስምምነቱን የፈረሙ ከፍተኛ ባለስልጣናት ቃለ ምልልስ ለረቡዕ ምሽት ተሰናድቷል። ተቀንጭቦ በቀረበው የቃለ ምልልሱ ይዘት ላይ አቶ ጌታቸው ረዳና በፌዴራሉ መንግስት ስምምነቱን የፈረሙት በአሁኑ ወቅት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን ሲናገሩ ይደመጣሉ። በተላለፈው ቅንጭብ ይዘት ውስጥም አቶ ሬድዋን ሁሴን ተፈናቃዮች ወደ ቀያቸው እንዳይመለሱ እንቅፋት የሆነው ህወሓት እንደሆነ ሲገልጹ ይደመጣሉ። እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው። ይህ የሚዲያ ዘመቻ በፌዴራል መንግስት ተጠናክሮ የቀጠለው የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲ ምዝገባ መሰረዙን ተከትሎ ሲሆን ሁለቱ አካላት እያካሄዱ ያሉት የሚዲያ ዘመቻ የዳግም ጦርነት ምልክት ነው የሚል ስጋት በተለያዩ የማህበረሰብ ክፍሎች ዘንድ ፈጥሯል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።